ይብላይ ለእናንተ እንጂ አላህማ ረድቶታል። የማንም በር እንዳይቀር ይዘጋ የአቡበክር ሲዲቅ በር ሲቀር። አንድ ቀን ዐምር ብን አልዓስ አንድ ጥያቄ ጠየኳቸው ረሱልን ይላሉ። አይሻ ናታ ውድ የውድ ልጅ ዛሬ በሽተኛን የጎበኘ ማን ነው ብለው ጠየቁ። ስንቃችን የዛፍ ቅጠል ሆኖ የኩፋ ሰዎች መጡና ሰዕድን ለዑመር ከሰሱ። አላህ ሰዕድ ሲለምንህ መርሐባ በለው ምን እንደሚል ታውቃለህ አለኝ። ማን? ዓባስ። በራሱ መምጣት የቻለ ሁሉም ይመጣል። ቢጂዲሃ ሐብሉም ሚን መሰድ። ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና ዓለም بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، أحبتي إخواني وأخواتي، يا النجاشي مسجد سيرات الأمتن المتكتات كله بيانا في زيت أفعين من المدرسة يتلاقوا على المجتمعين ويوتنا سلاح የረሱሉን ዓለይሂ ሰላቱ ወሰላም ሲራዎች ህይወታቸውን ገድላቸውን እያየን ያለ ነው። ዛሬ የምናየው ኢንሻአላህ የአቡበክር ሲዲቅና የረሱል ዓለይሂ ሰላቱ ወሰላም ግንኙነት እንዴት ነበር? እንግዲህ በጣም ከዳዕዋ ጋር ሲነሱ አቡበክር ሲዲቅ ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት ሁሉ አቡበክር ሲዲቅ አሉ ብለን እናስባለን እና በእስላም ከነቢዩ ዘንድ ዓለይሂ ሰላቱ ወሰላም ክብር ካገኙባቸው ከሚያነሳቸው ሰዎች አንዱ አቡበክር ሲዲቅ ናቸው። አንዱ አኺ ወሳሒቢ ብለዋቸዋል። አኺ ማለት ወንድሜ ነው፣ ወሳሒቢ ጓደኛዬም ነው። ወንድምነት መቼም በስጋ የአባትና የእናት ልጅ ሆነው እንዳልሆነ ይታወቃል። እርግጥ ዘር ናቸው፣ ቁረይሽ ናቸው። ቢሆንም ግን የረሱል ሰለላሁ ዐለይሂ ወሰለምና የአቡበክር ወንድማማችነትና ጓደኝነት ከዚህ ከስጋ ዝምድና ግንኙነት የበለጠና የረቀቀ መሆኑን በቁርአን ተገልጿል። አላህ ሱብሓነሁ ወተዓላ በቁርአን ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይኒ ኢዝ ሁማ ፊል ጋር إذ يقول لصاحبه لا تحزن إن الله معنا إلنا محمد إن أنت باتردوت نميلو إلا تنصروه يبلا إلى أن أنت نجي اللهم ررتوتال الله دقفوتال ين أنت مدقف على مدقف من يسكربت نجر اللهم بن أنت لا ينوليك أرميتشلو ما كانوا يرداتشو مرداو إلال إذ أخرجه الذين كفروا إن يمكا كهاديان بابارروت غزي باسوطوت غزي من هنا ثاني اثنين ሁለተኛ ሰዎች ሁለተኛ ሆኖ በወጣበት ጊዜ አቡበክር ሲዲቅ ጋራ አብረው በወጡበት ጊዜ አላህ ረድቶታል ይልና إذ هما في الغار በዋሻ ውስጥ ባነበሩበት ጊዜ إذ يقول لصاحبه ለጓደኛው ባለ ጊዜ لا تحزن إن الله معنا الله አብሮን ስላለ የሚያሳዝን ነገር የለም አትዘን ብሎ ጓደኛውን ባጽናናበት ጊዜ አላህ ረድቶታል። እናንተ ነው የሚቀርባችሁ ሙሐመድን ዓለይሂ ሰላቱ ወሰላም መርዳታችሁ እሱ ጋር መቆማችሁ ለራሳችሁ ነው ጥቅሙ ባለበት ጊዜ ጓደኛ ብሏቸዋል አቡበክርን። وهو أخص أصحاب النبي صلى الله عليه وسلم كرسول عليه الصلاة والسلام صحابه هلو ليناتشو وأفضلهم كصحابه هلو يمي بلتناو أبو بكر الصديق إن ترى صحابة يمي قطر عيدلم. ابن عباس رضي الله تعالى عنهما نبي صلى الله عليه وسلم انده بلوال لالو لو كنت متخذا من أمتي خليلا لاتخذت أبا بكر ولكن أخي وصاحبي قالوا
አብዱላህ ብን አባስ ነቢ ሰለላሁ ዐለይሂ ወሰለም ልዩ ወዳጅ እሚይዝ ቢሆን ኑሮ ከኡመቶች መካከል ልዩ ወዳጄ ብዬ እምመርጠው ቢሆን ኑሮ አቡበክር ይሆን ነበር። ግን አቡበክር ወንድሜም ጓደኛዬም የዳዕዋ የኢስላም ባልደረባዬም ነው ይላሉ። አቡ ሰዒድን አልኹድሪም እንዲሁ ረዲየላሁ ተዓላ አንሁ ነቢ ዓለይሂ ሰላቱ ወሰላም ስለ አቡበክር ስዲቅ እንዲህ ብለውኛል። ኢነ አመነ ናሲ ዓለየ ፊ ሱሕበቲሂ ወማሊሂ አቡበክር፣ በእኔ ላይ በገንዘቡም ሆነ በጓደኝነቱ ሊመጻደቅ የሚችለው አቡበክር ነው ብለዋል። ወለው ኩንቱ ሙተኺዘን ኸሊለን ሚን ኡመቲ ለተኸዝቱ አባ በክሪን፣ ልዩ ወዳጅ እምይዝ ቢሆን ኑሮ ከህዝቤ መካከል አቡበክርን ነበር የማደርገው። ወላኪን እኹወቱ ልእስላሚ ወመወደቱሁ፣ ግን የእስላማዊ ወንድማማችነትና ፍቅሩ እሱ ቀድሟል። ላ የብቀየነ ፊ ልመስጅዲ ባቡን ኢላ ሱደ ኢላ ባቡ አቢ በክር፣ ወደ መስጂዱ የሚያስገባ በር የማንም በር እንዳይቀር ይዘጋ የአቡበክር ስዲቅ በር ሲቀር። በመዲና መስጂድ ዙሪያ የተሰሩት ቤቶች ቀጥታ ወደ መስጂዱ የሚያስገባ ቀጥታ በር ነበራቸው። በሮቹ በሙሉ ይዘጉ ኢላ የአቡበክር በር ሲቀር፣ የአቡበክርን በርማ እንዳትነኩ አሉ። አንድ ቀን ዓምር ብን ልዓሲ አንድ ጥያቄ ጠየኳቸው ረሱልን ይላሉ። አዩ ናሲ አሐቡ ኢለይክ፣ ከሰዎች ሁሉ የምትወደው ማንን ነው ያ ረሱላላህ ብዬ ጠየኳቸው። ቃለ ዓኢሻ ናታ አሉ ነቢ ዓለይሂ ሰላቱ ወሰላም። አይ ሚን ሪጃል፣ ከወንዶች አልኳቸው። ቃለ አቡሃ፣ አባቷን ነዋ አቡበክር ስዲቅ ነው አሉ። ውድ የውድ ልጅ የሚወዷት እሷም የምትወዳቸው እንዲሁም አባቷንም የሚወዱት አቡበክር ስዲቅ ረዲየላሁ ተዓላ አንሁ ማ ሊአሐድን ዐንደና የዱን ኢላ ወቀድ ካፈእናሁ ማ ኸላ አባ በክር። አቡ ሁረይራ ደግሞ ሌላ ጉድ ሰምቻለሁኝ ስለ አቡበክር ይላሉ። ምን ሰምተዋል አባ ሁረይራ? ማንም ሰው እኛ ላይ ውለታ ኑሮት ያልከፈልነው ማንም የለም አቡበክር ሲቀር። ፈኢነ ለሁ ዐንደና የደን ዩካፊኡሁ ላሁ ቢሃ የውም አልቅያማ። አቡበክርማ አላህ የቂያም ቀን የሚከፍለው እንጂ እኔ ልከፍለው የማልችለው ሰው ከፍሎ የማይዘልቀው ውለታ አለው እኔ ላይ ይላሉ ረሱል ዓለይሂ ሰላቱ ወሰላም። የማንም ሰው ገንዘብ የአቡበክር ገንዘብ የጠቀመኝን ያህል የጠቀመኝ የለም። ልዩ ወዳጅ መያዝ ብፈልግ ኑሮ ከህዝቦቼ መካከል አቡበክርን ነበር የሚይዘው። ግን አቡበክር የአላህ ወዳጅ በመሆኔ ከአቡበክር ቀጥሎ አላህ ስብሓንሁ ወተዓላ እንዲወደው ከሱ ቀጥሎ እንዲወደው ያደረገኝ አቡበክርን ነው ማለታቸው ነው። ወፊ ሪዋያ ማ ነፈዐኒ ማሉን ቀጡ ማ ነፈዐኒ ማሉ አቢ በክር። የአቡበክር ንብረት የአቡበክር ሀብት ያገለገለኝን ያህል ማንም ሰው ገንዘቡ አላገለገለኝም ብለው ሲናገሩ አቡበክር ልቅሷቸውን ለቀቁት። ወቃለ ያ ረሱለላህ ሀል አነ ወማሊ ኢላ ለከ ያ ረሱለላህ፣ ለመሆኑ የአቡበክር ገንዘብ ለምን ይላሉ? እኔም ሆንኩ ገንዘቤ የእርሰው አይደለንም እንዴ? እንዴት የአቡበክር ገንዘብ አሉት ያ ረሱለላህ አሏቸው። አቡበክር ኸይር የተባለ እንደሆነ ግንባር ቀደም ነበሩ። የመጀመሪያ እጅ የሚዘረጉት እሳቸው ነበሩ። ትእዛዝ ካዘዙ ነቢ ዓለይሂ ሰላቱ ወሰላም የመጀመሪያ ተግባሪ ነበሩ። አንድ ቀን ነቢ ዓለይሂ ሰላቱ ወሰላም ጥሪ ያደረጉ። መን አስበሐ ሚንኩም ሳኢማ አሉ። ዛሬ ጾሞ የዋለ ማን አለ? ከሌሊት ጀምሮ ጾም ነይቶ ያደረ ማን አለ? አቡበክር እኔ አሉ። ዛሬ ጀናዛን የሸኘ ማን አለ ብለው ጠየቁ። አቡበክር እኔ አሏቸው። ዛሬ ደሃን ያበላ ማን ነው ብለው ጠየቁ። እኔ አሏቸው።
ስንት ሆኑ? ስንት ስራ ሰሩ? 3 ዛሬ በሽተኛን የጎበኘ ማን ነው ብለው ጠየቁ። እኔ አሉ አቡበክር። 4 የሚገርመው ሌላው አንዱም አላነሳም አጠገባቸው ከነበረው። ነቢይ ዓለይሂ ሰላቱ ወሰላም ምን አሉ? መጅተመዕና ፊ ምሪኢን ኢላ ደኸለ አልጀና። እነዚህ 4ቱ ነገሮች አንድ ሰው ላይ ተገናኝተው ተሰባስበው የሚታዩበት አጋጣሚ የለም ጀነት ይዘውት የገቡ ቢሆን እንጂ። ስለ አቡበክር እናውራ ካለ ሌቱ ይነጋል አያልቅም። ይህን ያህል ካለ ሌላ ሰሓቢስ በዚሁ መጀመሪያው እስልምና እንደመጣ የተቀበለ ሰው ከሚባሉት ማን ነው? የእስላም 1/3 ነበርኩ ያሉትን ሰሓቢ ታሪክ እስቲ። ኢስላምን መጀመሪያ ተቀበሉት ከሚባሉት ጀግና ወጣቶች አንዱ ሰዓድ ብን አቢ ወቃስ አንዱ ነው። ለዚህ ብለው ሰዓድ ብን ይሉ ነበር ማ አስለመ አሐዱን ኢላ ፊ ልየውም አለዚ አስለምቱ ፊህ ወለቀድ መከስቱ 7 አያም ወኢኒ ለثሉث ልእስላም። እኔ በሰለምኩበት እንጂ አልሰለመም ማንም አልሰለመም ነበር እስከ ማለት ደርሰዋል። እኔ እኮ የኢስላም 3ኛ ሰው ሁኜ 7 ቀን ቆይቻለሁኝ ይላሉ። ثሉث الاسلام 1/3 ማለት 3 ነበር ነብዩ ሰለላሁ ዐለይሂ ወሰለም፣ አቡበክር፣ ከዛ ቀጥዬ እኔ ነኝ ማለታቸው ነው። እነ አልይን እነ ኸዲጃ እነ ዘይድ መስለም አልሰሙም ገና። ሰዓድ የሰለሙት አቡበክር ስዲቅ በሰለሙ በሁለተኛው ቀን አጠርተው ሰዓድን አሰለሙ። ዑስማንንም በዚያው ጊዜ። ሰዓድ ምን አኽዋል ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ የእናታቸው ዘመዶች ከሚባሉት አንዱ ናቸው። ሰዓድ ብን አቢ ወቃስ። ጃቢር ብን ዓብድላህ ምን ይላሉ? አቅበለ ሰዓድ፣ አንድ ቀን ሰዓድ ሲመጣ ነቢዩ ጋር እንዳለን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኔ የእናቴ ወንድም ይሄ ነው፣ ይሄው ሰዓድ ነው። እስቲ ማን ነው እንደኔ ሰዓድን የመሰለ የሚያሳየኝ አጎቱን አሉ። ሃዛ ኻሊ ፈልዩሪኒ እምሩኡን ኻለሁ። የእናቱን ወንድም እስቲ ያሳየኝ ከናንተ እዚህ አብረን አለንበት የኔ እንደሆነ ይሄው ሰዓድ አለ ብለው ረሱል ሰለላሁ ዐለይሂ ወሰለም ሰዓድን አሞግሰውታል። ዘመዳቸው መሆኑን የኢስላም የመጀመሪያ መስራች መሆኑን። ሰዓድ ብን አቢ ወቃስ ለኢስላም ከፍተኛ መስዋዕት ከከፈሉት አንደኛው ነው። ኢኒ ለአወሉ ልዓረቢ ረማ ቢሰህሚ ፊ ሰቢልላህ ይሉ ነበረ። ሰዓድ የመጀመሪያ ዓረብ ለአላህ ዲን ለመከላከል ብሎ ጦር የመዘዘና የወረወረ የመጀመሪያው ሰው ነኝ ይሉ ነበረ። وكنا نغزو مع النبي صلى الله عليه وسلم وما لنا طعام إلا ورق الشجر. إنيا كرسول قار عليه الصلاة والسلام انزمت نبر سنقاتشن يزاف قتل هنو يزاف قتل انجي منم سانيز زمچان هد ينبر نسوچنن ياهونن دولت ياهونن دستا ياهونن فيستا تملكتوت لنا حتى إن أحدنا لا يضع كما يضع البعير أو الشاه ما له خلط. إنيا سنسدادا سجراتين لك عند هيوتشو عند هيلوتشو درك من مرتبط يللو النسدادا نبر من فساش يللبت كيزي نبر يعني يخرج منه كالبعر اليابس الذي يخرج من الإبل والغنم. كجملنا كفيل يمي وتعينت بتت نبرة نيا من السدادو أمي بلا نجر من المال نبرنا ما له خلط مالك أمي الدبلالك فصاش نجر سلام مع الوسط. سعد بن أبي وقاص رسول عليه الصلاة والسلام اندي بلو الجوار نثل لي النبي صلى الله عليه وسلم كنانته يوم أحد. يا أحد كان انكا بلو يتقرأتشون أكفدا كفتو ستوي نبر كذا وهلا منالو ارمي فداك أبي وأمي النات أباتوتشي فداي هنول لهن بلاتشو بلوي نبر ورور بلوي نبر. نثل لي كنانة أخرج ما فيها من سهاب
سعد بن أبي وقاص رضي الله تعالى عنه يكفى سوج متوا لعمر بن الخطاب كسسواቸው ይሄ سعد እንዲህ ከመጀመሪያ እስላምን ተቀበለው ነብይ እንዲህ ያሞገሷቸው ሰዎች ዑመር ብን ኸጣብ ሲሾሙ የኩፋ አስተዳዳሪ አልከው ላቋቸው የኩፋ ሰዎች መጡና سعدን ለዑመር ከሰሱ ሶላቱ እንዲህ ነው ሰላምና እንዲህ ነው ብለው የሚመስላቸውን ተናገሩ ዑመር ብን ኸጣብ سعدን ጠሯቸውና እነዚህ የተላክባቸው የምታስተዳድራቸው ሰዎች በሶላትህ ላይ ተቃውሞ አላቸው ምን እያረክ እያሰገድክ ነው አላቸው አይ ኢኒ ለኡሰሊ ቢሂም ሰላተ ረሱልላህ ሰለላሁ ዐለይሂ ወሰለም እኔ አንድም ቀን ምንም አጓድዬ አላቅም ልክ የረሱልን ዐለይሂ ሰላቱ ወሰላም ሶላት አሰጋገድ ነው እሰግድላቸው አሰግዳቸው የነበረው ማ አኽሪሙ ዐንሃ كساتشو صلاة من القنسم إني لأركض بهم في الأوليين وأحذف في الأخريين بمجمر ياوتشو ولت ركعوش تنشر زم ما درقنا ولت تنيا مجرشاوتشو ولت ركعوش لا يدمو قال لا رجينا ومسجدو على شو فقال ذاك الظن بك يا أبا إسحاق من بالج نبراتشو يا إسحاق أبات إنيم لأنتن مترترو ይሄንን ዋሰጋገር ነው ግን ሰዎች ስላሉ ነው ይሄንን ያወራሁ እንጂ የጠየቅኩህ እንጂ አሏቸው سعد رضي الله تعالى عنه مستجاب الدعوة ነበር ዱዓው ተቀባይነት አለው ተብሎ ከተነገረላቸው ሱሐቢዎች አንዱ ነበሩ سعد እንዲህ ነብዩ ሰለላሁ ዐለይሂ ወሰለም የሚያመሰግኗቸውን ያህል ምን ይሏቸው ነበር اللهم استجب لسعد إذا دعاك الله سعد سلمنه مرحبا بلو نبي صلى الله عليه وسلم يلمن الله صحابي سوستنيا هنيني سلمكت يلون ينبروناቸው جابر بن سمرة يكفى سوች ነብዩን አሰጋገድ ያሰገዷቸው መተው ለዑመር ከከሰሷቸው በኋላ عمر يقرب به الناس قار أتهد الواتشو عمار بن ياسر لا كواتشونا ودزيا عمار بن ياسر هدو ما استدادر جمرو أهونم عمار بن ياسر أرى مسجد أي تشلم يسوي من دنو مشالن بلو أهونم كسسواتشو متنا عمار بن ياسر سعد لا ينبرون كس استيطرنانا من دنو بلو عمر نغرواچو سلنبر متو ان هؤلاء يزعمون انك لا تحسن تصلي بدنب مسجد اتچلم يالو نو استي باك زرزرون نغرኝ አሏቸው اما انا والله فاني كنت اصلي بهم صلاه رسول الله صلى الله عليه وسلم ما اخرم عنها እኔ እንዳልኳችሁ እምሰግደው የረሱል ሰለላሁ ዐለይሂ ወሰለም ሶላት አሰጋገር ነው አራት ረካዓ ባሉበት ሶስት ረካዓ ባለበት የመጀመሪያዎቹ ረካዓዎች ላይ ረዘም አድርጌ መጨረሻዎች ላይ አጠር አድርጌ ነው የምሰግደው እስቲ ሌላ ሰዎችን ልላካሉና አንድ ሰው ወይም ሌላ ሁለት ሶስት ሰው አብረው ላኩና የኩፋ ሰዎች ይጠየቁ ተብሎ መጠየቅ ተጀመረ አንድ መስጂድ ማልቀረ ሁሉም ሰጋጅ ተጠየቀ ሁሎችም እንደሱ ያለ እንደ ሰዓድ ያለ ሰው አላየንም እያሉ ሲያመሰግኑት አንድ መስጂድ በኒ አብስ የሚባሉት ቡድኖች መስጂድ ላይ ሄዱና እንዴት ነው የሰዓድ አሰጋገድ ምን ይመስላችኋል አሏቸው አንድ ሰው የተነስቶ اما اذا نشتنا فان سعدا كان لا يسر بالسريه አላቸው እውነቱንማ ከጠየቅ سعد ጦርነት ሲሄድ እኛን ይዞና ይሄድም ነበር ከጦርነት የሚማረኩ ነገሮችንም በእኩል አይከፍልም ነበር ፍትሃዊም አይደለም ብለው ክስ አቀረቡ
سعد دنقطوا يا ሁሉ ሰው ምንም ባላለበት የዚህ መስጂድ ብቻ ሰዎች እንዴት እንዲህ አሉ ብለው ደነገጡና እንግዲያውስ እኔ ሶስት ነገሮችን አላህን ለምናለሁ አሉ ነብዩ አለይሂ ሰላቱ ወሰለም ለአላህ ምን ብለውላቸዋል ዱዓውን ተቀበለው አደራ ብለው ያ ሰላም በሶስት ነገሮች አሁን አላህን ጠይቀዋለሁ አንደኛ إن كان عبدك هذا كاذبا قام رياء وسمعة فأطل عمره وأطل فقره وعرضه بالفتن ይሄ አሁን ስለኔ መጥፎነት ዝም ብሎ መረጃ ሳይኖረው የተናገረው ሰውዬ በውሸት በሐሰት እንደው አለ እንዲባል ፈልጎ ከሆነ የተናገረው እድሜውን አርዝምለት በድህነት አኮራምተው ፈተና ላይም ጣለው ብዬ ዱዓ አደርጋለሁ وكان بعد إذا سئل يقول شيخ كبير مفتون أصابتني دعوة سعد يش ما قل لي كذا بهلا بتاما تلك هو شنقلو أرجتو يا عينو طفتو بس باطقبو سيت كالفچي السؤال لمداسس السؤال لمفتن سيتጨነቅ ይታይ ነበርና ምን ይል ነበር شيخ مفتون فتنا لا يتطال ሽማግሌ ነኝ أصابته دعوة سعد يا سعد دعاء درسوبኝ እየተሰቃየሁ ያለሁ ነኝ اللهم أطل عمره وأطل فقره وعرضه بالفتن عبد الملك ميبال فأنا رأيته بعد كصحابوች የልጅልጆች ጓደኛ ነው عبد الملك بن مروان በኋላ የለገሰው እኔ በኋላ አይቼዋለሁ ሁለት አይኖቹ ምንድነው ቅንድቡ አይኑ ላይ ወድቀው በመንገድ ላይ ያሉ ሴቶችን በመልከፍ ይሰቃይ ነበር من بلوت رقموت من سعد يا رسول عليه الصلاة والسلام دعوان بهولة تنياك أن تقبلوا إسلاما كتقبلوا تاستناقدوا سوچناتشو يبالال مجمّر يا كبابي كتكسّتوا نقروش مكاكل الله سبحانه وتعالى يسون بچنيا أملاكنت تقبلوا بلو باستمارباچو የቁርአን አንቀጾች መሰረት እንደዚሁም ጧትና ማታ ሶላት እንዲሰገድ ተደረጉ ነበር اول ما امر به من التكاليف بعد الامر بتوحيد الله صلاه ነው عائشه رضي الله تعالى عنها من ይላሉ ሶላቶች መጀመሪያ ሁሉችም አራት ረካዓ ነበር የሚሰገዱት ሱብሂም አራት ነበር ከዚያስ የሙሳፊሮችም የአገር ቤት ቤተሰብ ጋር የሚኖሩትም በአካባቢያቸው የሚኖሩትም አራት ይሰገድ ነበር وتركت صلاة السفر على الأولى عائشة رضي الله تعالى عنها فرضت الصلاة ركعتين مجمّر يا صلاة سجدد هلت ركعة نبر ظهر مولت مغرب عصر مولت مغرب مولت عشاء مولت صبح مولت نبر وي مغرب انداله ሶስት ነበረ ከዚያ አገር ቤት ላይ ስንኖር የምንሰግደው ተጨምሮ ሶስቱ ሶላቶች ላይ ዓሱር ላይ ዒሻ ላይ ዙሁር ላይ እንዲጨመር ተደረገ ይላሉ የመጀመሪያ ሶላት ተሰገደ የሚባለው ዙሁር ሶላት ነው أبو برزة الأسلمي رضي الله عنه نبي صلى الله عليه وسلم صلاة مچه نبر ميسجدوت انديت نبر ميسجدو مجمرا كبابي انديت نبر ميسجدو تبلو ستيقو كان يصلي الهجيرة التي تدعونها الأولى حين تدحض الشمس يمجمر يا صلاة يمتلوات يزهر صلاة صحي ودمق بيوازن بل ستل نبر يميسجدوات جبريلم نبينا عليه الصلاة والسلام لما سايت بمتعبت جزي يمجمريا يجمرو بظهور نو ابن عباس من دي لانو
أمني جبريل عليه السلام عند البيت مرتين جبريل كعبات أقب هلتك أنا أسجدونيال ظهر ፀሐይ ገና ዘንበል እንዳለች አሰገደኝ ርቀቷ ከተዘነበለችበት የጫማ ማሰሪያ ይሃል ከመካከለኛው ወደ መግቢያዋ ዘንበል ስትል ነው የመጀመሪያ ቀን ያሰገደኝ ዙሁር ነው አብዛኙ የተስማሙበት ዑለማዎች ዙሁር ነው የመጀመሪያው ሶላት የተሰገደው ነው المصلون الأولون يمجمريا صلاة سجاجوج إنما نبروا من هنا صلاة جمروت عفيف بن عامر الكندي يمبالو سويه بجاهلية جزء مكة متتش عباس بن عبد المطلب يمبالو كرسول عقوت قارا عرفكن أو كاسل نبرج السجار عرفكن يلان ፀሐይ ከፍ እያለች ሄዳ ሰማይ ላይ መሃል ላይ ስትሆን ወደ ካዕባ ሲመለከት አንድ ወጣት መጣ ወደ ሰማይ እንደዚህ ብሎ አየና ወደ ቂብላ በመዞር መስገድ ጀመረ ከዚያ ሌላም ሰው አብሮት ሌላ ወጣት መጣና በቀኙ ቆመ ሌላ ሴት መጣችና አሁንም ከኋላቸው ሆነች ያ ወጣት ሩኩዕ ሲያደርግ ልጁም ሴትየዋም ሩኩዕ አደረጉ ወጣቱ ሱጁድ ሲያደርግ እነሱም አብረው ሱጁድ አደረጉ ለዓባስ ምን አልኩት አንተ በጣም የሚገርም ክስተት ነው ይሄ ክስተት ምንድነው አዎ የሚገርም ነገር ነው አልኩት አተድሪ መን ሻብ አለኝ ይሄ ወጣት ይሄ የሚመራቸው ሩኩዕ የሚያስደርጋቸው ሱጁድ የሚያስደርጋቸው ማን እንደሆነ ታውቃለህ ብዬ ጠየቅኩት ዓባስን አራላቀውም አለ እንትን እሱ ጠየቀኝ ነው እንጂ ታውቃለህ ሲለኝ ያራን ያላቅም አልኩት ይሄ እኮ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ የወንድሜ ልጅ እኮ ነው ዓባስ ኢብኑ አብዱል ሙጠሊብ የነብይ አጎት ናቸው አልሰለሙ ይሄ እንደዚህ ሱጁድ ያደረገው መጀመሪያ ሶላቱን የጀመረው እያሰገዳቸው ያለ የወንድሜ ልጅ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ነው አሉ علي بن أبي طالب بن عبد المطلب ነው ደሞ የወንድሜ የሌላው ወንድሜ ልጅ ነው ደሞ በጎኑ የነበረው ይቺ ኋላ ያለችው ሴትስ ማን እንደሆነች ታውቃለህ አላላወኩም አልኩት ይቺ ኸዲጀቱ بنت خويلد زوجة ابن أخي هذا يا خديجة بنت خويلد يا خويلد لج انت يا وندمي لج مست خديجة متبالة ولا تعلكون حدثني أن ربك رب السماوات والأرض أمره بهذا الدين الذي هو عليه ولا والله ما على ظهر الأرض كلها أحد على هذا الدين غير هؤلاء الثلاثة من اندميل تاك الله علي من عباس يسماينا يمدر فتعريو جيتاچين እንዲህ አርገህ ስገድ ብሎ አዞኛል ነው የሚለው እኔ እስካሁን ድረስ በመሬት ላይ አንድም ሰው የዚህን አይነት ሰላትና ዱዓ የሚያደርግ አላውቅም አለኝ وأسلم بعد ذلك فحسن إسلامه ይሄ عفيف الكندي የሚባለው ሰውዬ የዚያን ጊዜ እንደዚህ አውርተው ከዓባስ ጋራ ተመልሶ ሄደ ከስንት ዓመት በኋላ አስል ሰልሞ እስላምን ተቀብሎ ምን ይልነበረ لو كان الله رزقني الإسلام يومئذ فأكون ثالثا مع علي بن أبي طالب ويني منو يزيان ጊዜ الله እስላምን በረዘቀኝና ከዓልይ ጋራ ሶስተኛ በሆንኩኝ አለ ሁለቱ ማን ናቸው አልይና ረሱል ወንዶቹ እነሱ ስለነበሩ ምን ነው ወንድ ሁኜ ጠጋብዬ ሶስተኛ ሁኜ በተሸጎጥኩኝ አሉ وأنذر عشيرتك الأقربين
አላህ ስብሓንሁ ወተዓላ ከወረደላቸው የቁርአን አንቀጾችና በተለይ ስር ነቀል ለውጥ ካመጡት የቁርአን አንቀጾች መካከል ሱረቱ ሹዓራ 264ኛ ያለው የቁርአን አንቀጽ እሱ ምን ይላል? አንዚር ዓሺረተከል አቅረቢን፣ ቅርብ ቤተሰቦችህን አስፈራራ አስጠንቅቅ ነው የሚለው። ይሄ መቼ ነው የመጣው? 3 ዓመት ዳዕዋ በድብቅ ሲያስተምሩ ከከረሙ በኋላ ይሄ የቁርአን አንቀጽ ወረደላቸው። ሲወርድ ነቢ ዓለይሂ ሰላቱ ወሰላም ሶፋ ጋራ ላይ ወጡና ያ በኒ ፊህር ያ በኒ ዓዲይ እያሉ የዘመዶቻቸውን በነገዶቻቸው በብሔር መሪዎቻቸው ስም እየጠሩ ማስተባበር ጀመሩ። የዚያን ቀን ስብሰባ በራሱ መምጣት የቻለ ሁሉም ይመጣል። በራሱ መምጣት ያልቻለ ሌላ ተወካይ ላካሉ። ሂድ እስቲ የዛሬው ነገር ጉድ ነው ብሎ ነቢዩ ጋር ዓለይሂ ሰላቱ ወሰላም ላኩ። ከዚያ አቡ ለሃብና ቁረይሾች አብረው መጡ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ የማይጠብቁት ነገር ጠየቋቸው። አራአይተኩም ለው አኽበርቱኩም አነ ኸይለን ቢልዋዲ ቱሪዱ አን ቱጊረ ዐለይኩም አኩንቱም ሙሰድቅያ። እስቲ ንገሩኝ፣ ከዚህ ዋሻ ወይም ከዚህ ገደል በስተጀርባ ከዚህ ወንዝ በስተጀርባ ሊወራችሁ ያሰበ ጠላት አለና ተዘጋጁ፣ ተጠንቀቁ ብላችሁ አታምኑኝም አሏቸው። ቃሉ ነዓም እናምናለን እንጂ ማ ጀረብና ዐለይከ ኢላ ሲድቃ፣ በአንተ ላይ እኮ ውሸት አልሞክረን አናቀም፣ አይተን አናቀም፣ ስትዋሽ አላየንህም። ስለዚህ ከነገርከን እናምናለን አሉ። እንግዲያውስ አሉ እሳቸው እኔ ከባድ ቅጣት ከመምጣቱ በፊት ላስጠነቅቃችሁ ነው የመጣሁት አሏቸው። አቡ ለሃብ በዚህ ጊዜ ምን አለ? ተበለከ ሳኢረ ልየውም አሊሃዛ ጀማዕተና፣ ለአንተ ዕድሜ ልክህን ጥፋት ይኑርህ፣ ለዚህ ለማይረባ ነገር ነው የሰበሰብከን አላቸው። ተበተነ። እንዲያውም ሰው ለስለስ ሊል የነበረውን እሱ አባባሰና ሰው ተበተነ። ወዲያው አላህ ቁርአን አወረደ። ተበት የዳ አቢ ለሀቢን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምረአቱሁ ሐማለተ ልሐጠብ ፊ ጂድሃ ሐብሉን ሚን መሰድ አለ አላህ። ሙሐመድን ይጥፋ ብሎ የተናገረበት ዱዓ ቃሉ ተብ ብሎ ነው የተናገረው። ይችኑ ደገማት አላህ። ተበት የዳ አቢ ለሃብ፣ የአቡ ለሃብ እጆች ይጥፉ፣ ወተበ ሁወ እሱም ይጥፋ አለ አላህ። እጁን ለምን አለ? እንደዚህ ብሎ ነበር። አሊሃዛ ጀማዕተና ብሎ እጁን እንዲህ ብሎ ነበር ይባላል። አያችሁ አላህ ከነቢዩ ጋር እንዴት እንደሆነ፣ አላህ ስብሓንሁ ወተዓላ የረሱልን ሞራል እንዴት እንደሚከላከልላቸው አያችሁ። አሊሃዛ ጀማዕተና ተበለክ ሲል ተበት የዳ አቢ ለሃቢን፣ የታባህ አንተ ነህ እንጂ የምትጠፋው እንደማለት እኮ ነው። እንኳን እሱን አይደለም ሚስቱም ትጠፋለች አለ አላህ። እንዲያውም እንጨት ተሸካሚ ሁና ይላል። ሐማለተ ልሐጠብ ይላል። የምን እንጨት ነው? ጭሷለዋ እንጨት ትሰብር ነበር። እንጨት ሰባሪ ታውቃላችሁ? በገጠር ላይ ጫካ ሄዶ እንጨት የሚሰብር። እሷ በሰፈሯ የተከበረች ሴት ናት። ሀብታም ሴት ነች። እንኳን እንጨት ልሰብር አይደለም በእጇ መንካት የሌለባት ናት። ግን ነቢይ ሰለላሁ ዐለይሂ ወሰለም ስለጠላቻቸው በነቢዩ ላይ ታደርገው ከነበረው ዘመቻ አንዱ ጫካ ሄዳ እሾህ ሰብስባ አምጥታ መንገዳቸው ላይ ትከሰክስ ነበር። የአቡ ለሃብ ቤት ይሄ ነው፣
የነብዩ ሰለላሁ ዐለይሂ ወሰለም ያባታቸው ቤት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ነው አባታቸው ቤት የሚኖሩት፣ እዚህ ጉረቤት ናቸው። እዚህ አዛ ታረጋቸዋለች። እቺ ሴትዮ የሷን ልጆች የነብዩ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች አግብተው ነበር። ዳዕዋ ማድረግ ሲጀምሩ ነብዩ አለይሂ ሰላቱ ወሰላም የዚህን ሰውዬ ልጆች ካልፈታችሁ ልጆች አይደላችሁም፣ እንዳገሬ ሰው ጡቴ ይርገማችሁ አለቻቸው። ፈቱላት። ባገኛችሁት ቁጥር አዛርጉት ይሄን ሰውዬ ብላ ለመነቻቸው። ሲያገኟቸው ይገለምጧቸዋል፣ ይሰድቧቸዋል። እስቲ በአላህ አሁንም እንኳን ይሄ ትውልዱ ተበላሽቷል ባልንበት ዘመን የሚስቱን አባት ቢያገኝ የሚሳደብ ሰው አለ? እነዚህ ልጆች ግን ነብዩን አለይሂ ሰላቱ ወሰላም በጣም አዛ ከሚያደርጉ ሰዎች ነበሩ። ታዲያ አላህ እሷም ትገባለች ሐማለተል ሐጠብ እንጨቷን ተሸክማ ምልክቷ መለያዋ ነው አለ አላህ። እነዚህ ሁለቱም የአቡ ለሀብ ልጆች ነብዩን አዛ ሲያረጉ አንድ ቀን ተፋባቸው። አንደኛው ምራቁን እያበሱ አላሁመ አርሲል ዐለይህ ከልበን ሚን ኪላቢክ አሉት። አላህ እረ ብዙ ውሾች አሉ፣ ከውሾች አንዱን ላክበት፣ አንዱን ውሻህን ላክበት። ያለህን ውሻ ታውቃላችሁ? ሰውየው ዝም ብሎ ከረመ። የሆነ ጊዜ ለልግድ ብሎ ሄደ። ለልግድ ብሎ ሲሄድ ሻም ላይ ያሉ ጓደኞቹ ጋር ሆኖ በቀን ጅብ መጮህ ጀመረ። የሰማው እሱ ነው ይባላል። መጀመሪያ ኧረ ፍርሃት አለኝ አለ። ምን ሆንክ? እንዲሁ ፈራሁኝ። አንተ ቀን ነው ምን ያስፈራሃል? እንግዲህ ፈራሁ ምን ላድርግ አላቸው። እስቲ መሃል ሁን አሉት። መሃል ቢሆንም ፍርሃቱ አልለቀቀውም። ሲቸግራቸው ይኸው እኛ ዙሪያውን አለን፣ አንተ መሃል ሁንና ተኛ፣ ምንም ይመጣብህ ነገር የለም አሉት። እሺ አለ። ግን መንቦቅቦቅ ጀመረ፣ መፍራት ሲንቀጠቀጥ ከዚያ ጅቡ ደግሞ ድምፁ እየቀረበ መጣ። አንበሳው ጅቡ እየመጣ እንዴ ምንድን ነው አሉ። በተለይ አንበሳ ቀን ድምፁ አይሰማም ይባላል። አንበሳው መጣ፣ ቀጥ ብሎ መጣ። ሰዎች ዙሪያውን ከበውት ነው ያሉት። መሃላቸው ሌሎችን እየረጋገጠ ሄዶ እሱም ብቻ ይዞት እያስጮኸው አንጠልጥሎ ይዞት ሄደ። አንበሳው እየመጣ መሲያየው ሙሐመድ መካ ሰደብኩት፣ መካ ሆኖ ዱዓ አደረገብኝ፣ ሻም ላይ አስበላኝ አላቸው። ረሱል ዓለይሂ ሰላቱ ወሰላም በዚህ ቀን እነዚህ ሰዎችን በሰበሰቡበት ቀን ያ ማዕሸረ ቁረይሽ አሏቸው። ቁረይሾች ሆይ አሉ፣ እሽተሩ አንፉሰኩም ራሳችሁን ግዙ አድኑ፣ ላ ኡግኒ ዐንኩም ሚነላሂ ሸይአ ከአላህ ቅጣት ቅንጣት ያህል ላድናችሁ አልችልም። ያ በኒ ዓብዲ መናፍ ላ ኡግኒ ዐንኩም ሚነላሂ ሸይአ የዓብዱ መናፍ ልጆች እኔ ከአላህ ቅጣት ትንሽም ላድናችሁ አልችልም፣ ራሳችሁን አድኑ። ያ ዓባስ እብነ ዓብድልሙጠሊብ ላ ኡግኒ ዐንከ ሚነላሂ ሸይአ የዓብድልሙጠሊብ ልጅ ዓባስ አጎቴ ራስህን አድን፣ ከአላህ ቅጣት ምንም ላረግልህ አልችልም። የረሱል አክስት ሶፊያ ያ ሶፊየተ ዓመተ ረሱልላህ ሰለላሁ ዐለይሂ ወሰለም ላ ኡግኒ ዐንከ ሚነላሂ ሸይአ ራስሽን አድኚ፣ እኔ ከአላህ ቅጣት ምንም ላድንሽ አልችልም። ያ ፋጢመተ ቢንተ ሙሐመድ ሰሊኒ ሚን ማሊ ማ ሽእቲ ላ ኡግኒ ዐንኪ ሚነላሂ ሸይአ ገንዘብ ከፈለግሽ የምችለውን ያህል አረጋለሁ ጠይቅኝ፣ ለልጃቸው ለፋጢማ። ከአላህ ቅጣት ግን ቅንጣት ያህል ላድንሽ አልችልም አሉ። የት ላይ? ሶፋ ጋራ ላይ። ማን ጋር? ህዝቡ ባለበት። ረሱል ዓለይሂ ሰላቱ ወሰላም ለልጃቸው ለፋጢማ እንኳን ከአላህ ቅጣት ምንም ላድንሽ አልችልም፣
راسشن أدني قوا أنفسكم وأهليكم نارا ولا تجهر بصلاتك بصلاة السجاجر لاي يتلايو يا السجاجر سلتوش يتقامون نبر بهونا جزيجن الله يا السجاجرون سلت عقومه بزي ساعات دمتاچون كفارغو بزي ساعات قسم لاچو قروان عبد الله بن عباس ولا تجهر بصلاتك ولا تخافت بها بصلاته ሁሉ ድምጽህን ከፍ አታድርግ በሶላቱ ሁሉ ድምጽህን ዝቅ አታድርግ የሚለው የቁርአን አያ በሱረቱል ኢስራ ያለው የወረደው ነብዩ አለይሂ ሰላቱ ወሰለም በመካ ላይ ሆነው ድምጻቸውን ቀስ አድርገው እየሰገዱ በነበሩበት ሌሎቹ ሱሐባዎች አብረዋቸው በተከተሉ ጊዜ ድምጻቸውን ከፍ ያረጉ ነበር ታዲያ ሙሽሪኮቹ ሲሰሙ ሰቡል ቁርአን ወመን አንዘለሁ ቁርአንንና ቁርአንን ያወረደውን አላህን ይሳደቡ ነበር ቁርአንን ያስተማረውንም ነብይ አላህንም ነብዩንም ጅብሪልንም ቁርአንንም ራሱ ይሳደቡ ነበርና ምን አለ አላህ ولا تجهر بصلاتك ድምጽህን ከፍ አድርገህ እነዚህ የሚሳደቡት የሚያፈዙ ሰዎች እንዲያፈዙብህ አታመቻች ولا تخافت بها በሱም ድምጽህን የመጨረሻ ደግሞ ዝቅ አድርገህ እንዳይቀሩ እንዳያዳምጡ አታድርጋቸው በላ ብናለ وابتغي بين ذلك سبيلا ድምጽህን በጣም ከፍ ከማድረግና ዝቅ ከማድረግ መካከል ያለ አቀራር ቅራ ለዚህ ነው ፉቃሃዎቹ ከዚያ ወረዱና ምናሉ በዙሁር በዓሱር በመግሪብ በሶስተኛው በኢሻ በሶስትና በአራተኛው ድምጻችሁን ዝቅ አድርጉ ሌላው ላይ ከፍ ከፍ አድርጋችሁ ስገዱ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሶላታቸውን እንዴት ይሰግዱ እንደነበረ በዚህ አስተምረዋል ተተግብረዋል ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ቁርአን የወረደላቸውን ቁርአን ልታብራራ ተልኮልሃል እንዳላቸው ታዲያ ይሄ የሶፋውን አዋጅ ካወጁ በኋላ ሌላ የቁርአን አያት መጣ ምን የሚል فاصدع بما تؤمر واعرض عن المشركين يتعززكون ነገር በይፋ አውጣና አውራ ጣዖታውያንን ተዋቸው ጀርባህን ስጣቸው አታዳምጣቸው አትስማቸው አለ አላህ أي بلغ ما أنزل إليك ولا تأبه بالمشركين بمشركوች ጉዳይ ደንታ አይኑርህ ዝም ብለህ የታዘዝከውን አስተላልፍ አላቸው አላህ يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس إن الله لا يهدي القوم الكافرين كذا الله سبحانه وتعالى ملكتنياي ودانت يوردون نجر مولو بمولو أدرس يهين كالا درس ملكتين أدرس كعيبالم يسوچو چجر فرته كهونا الله يتأبك أهل إني الله له الله كهاديانن كأنهم مسمر عيسات عشهم عتجنك سلموا على سلموا بله عتسقاينو كذا بحالانو نبي عليه الصلاة والسلام إسلامن بيفا باغنيوبت قطر ማስተማርና ዳዕዋ ማድረግ ማሳየት የጀመሩት ይሄ ምናልባትም አራተኛው አመት ላይ በተላኩ በአራተኛው አመት ይሄድሜ ነበር ያለፈው አራተኛው አምስተኛው አካባቢ ሲደርስ በጣም አዛው በጣም ተስፋፋ በስፋት እሳቸው ማስተማር ጀመሩ ካፊሮቹ ደግሞ ሙስሊሞቹን አዛ ማድረግ ቀጠሉ አምስተኛው አመት ላይ የሐበሻው ስደት የተከሰተው በዚያ ምክንያት ነበር እንዴት ተከሰተ ሐበሻ ላይ እንዴት ሆነ ወደፊት አብረን የምናየው ይሆናል ተራውን ጠብቆ ላይ መጣ ይችላል ግን የአምስተኛው አመት ላይ በጣም አዛው ስቃዩ ሲበዛ ሱሐባዎች በየቦታው መከራ ሲያዩ እና አማርና እና ያሲር ሲገደሉ ባከውት ያ ረሱላህ ዱዓ ያድርጉልን መፍትሄ ያድርጉልን ይያሉ ሱሐባዎች እየጠየቋቸው ባላ አላህ መፍትሄ አመጣ መፍትሄው ወደ ሐበሻ ወደ ነጃሺ መምጣት
የነጃሺ መምጣት መፍትሄ መሆኑን ከሰማይ ባይነገራቸው ኑሮ ነቢ ዓለይሂ ሰላቱ ወሰላም አንድም ቀን አግኝተዋቸው አያውቁም ነጃሺን። በዛን ጊዜ ያለው ኢንፎርሜሽን የቱንም ያህል ቢወራ ይህን ያህል አስተማማኝ ነው ሂዱ እሱ ጋር ብሎ የሚያስተማምን ወሬ ላይኖር ይችላል። እንግዲያውማ ወሕዩ ሚነላህ ወደ ነጃሺ ወደ ሐበሻ እንዲመጡ የተደረጉበት ከአላህ ወሕይ ነው። ማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ለማንኛውም ሀያታችን ከቆየ ወደፊት አብረን የምናየው ይሆናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና